بسم الله الرحمن الرحيم سورة النبأ مكية النبأ በመባል የምትታወቀው ሱራ መካ የወረደች 40 አጫጭር አንቀጾች ያሏት ናት። እሷም ልክ እንዳለፈችው እንደ ሱረቱል ሙርሰላት ዋና ይዘትና መልእክቷ በቂያማ ቀንና ከሱ ጋር ተዛምዶ ባላቸው ጉዳዮች ዙሪያ ላይ ነው የምታጠነጥነው እና የሰው ልጆች ስለ ቂያማ ቀን ትክክለኛ እምነት ከሌላቸው ህይወታቸውን በትክክል ሊመሩ አይችሉም። ቂያማ ቀን ይመጣል ብሎ የሚያምን ሰው ቂያማ ቀን ሲመጣ ለአማኞች ጀነትን ይዞ ነው የሚመጣው፣ ለካህዲዎች ደግሞ ቅጣትን፣ ሰቀቃ፣ መከራን አዝሎ ነው የሚመጣው ማለት ነው። ይሄን ነገር ፊት ለፊታቸው ታደረጉ ነው ሰዎች ስራ ሊሰሩ የሚችሉት ተመጥፈው ለመዳን መልካሙን ለማግኘት ሲባል ማለት ነው። ሞቶ መነሳት በሰሩ ስራ መጠየቅ ያለም የሚል ሰው ግን ልቅ ነው። ለምን ፈርቶ ለምን ብሎ ይሰራል? ምን ከጅሎ ለምን ዋጋ ብሎ ይሰራዋል ማለት ነው። ስለዚህ ይሄ ትልቅ ምስጢር ነው። የውመል ቂያማን መቀበል ወሳኝነት ያለው ነገር ነው ማለት ነው። እና ብዙዎቹ ካፊሮች ኸይር ሊሰሩ የማያምራቸው ወይም ደግሞ ወንጀል ከመስራት ወደ ኋላ የማይሉት ለምንድነው? ባጠፋነው ጥፋት አንጠየቅም፣ በሰራነው መልካም አንመነዳም የሚል አቋም ስላላቸው በዘፈቀድ ዝም ብሎ ደስ እንዳለኝ ብሎ ልቅነትን ስለሚመርጡ ነው ማለት ነው። ስለዚህ ሙእሚኖች ደግሞ ከዚህ መውጣት ስላለባቸው አላህ Subhanahu Wa Ta'ala የቂያማ ቀንን ጉዳይ በጣም ደጋግሞና አጠንክሮ ነው የሚገልጸው ማለት ነው። ተርሂብና ተርሂብ የሚመሰረተው በዚህ እምነት ላይ ነውና አማ የተሳአሉን ይላል ነብዩ አለይሂ ሰላቱ ወሰላም። መጀመሪያ ያው እንደተነሱና ስራቸውን እንደጀመሩ በሙጅተማዑ መካከል በጣም ግጭት ያጋጠሟቸው የተወሰኑ ነጥቦች ነበሩ ማለት ነው። አንደኛ አላህ Subhanahu Wa Ta'ala እሳቸውን የመረጠና የላካቸው መሆኑ ትልቁ አነጋጋሪ ነጥብ የነበረው። አማ ወጀደ ኢላ የቲማ አብዱል ሙጠሊብ ይሉ ነበር ምቀኞቻቸው። የአብዱል ሙጠሊብን የቲም እንጂ ሌላ አጣንዴ ባገር ከሱ የተሻለ ስንት ባለጸጋ፣ ስንት ሀብታም፣ ስንት ባለስልጣን ነበረለት። መላክ ከፈለገ ሌሎቹን ለምን አላከም የሚለው አንዱ ነበረ ማለት ነው። ሁለተኛው ደግሞ ይህ ቁርአን እውን የአላህ ቃል ነው ወይስ የሰይጣን ዜማ ነው የሚለው ነበረ ማለት ነው። ሶስተኛው ደግሞ ሰው ተሞተ በኋላ እውን እንደገና ይነሳልና ይታደሳል፣ በሰራው ስራ ይጠየቃል የሚለው። እነዚህ ሶስት ነጥቦች በጣም ወሳኝ ነገሮች ነበሩ፣ ህብረተሰቡን የሚያነጋግሩና የሚያወያዩት ነበሩ ማለት ነው። እና በእነዚህ ዙሪያ ነበረ መጀመሪያ የሚመጡ ሱራዎች የሚያተኩሩት። ለምን? እነዚህ መሰረታዊ ጥያቄዎች ናቸው። እነዚህ ጥያቄዎች ላይ ሰው ከተስማማ ሌላው የነዚህ ተከታዮች ነው ማለት ነው። ነብዩን አላህ መርጦታል ብለህ ከተቀበልክ ነብዩ ያለው ነገር ሁሉ ሐቅ ነው ወደሚለው ትመጣለህ ማለት ነው። ነብይ ነው ብለህ ሲያበቃ አታላይ አጭበርባሪ ልትል አትችልም። ያለህን ሁሉ መቀበል ግዴታ ነው ማለት ነው። አላህ ደግሞ ተፍጥረታቱ መካከል የፈለገውን ይመርጣል የሚለውን ነገር ከተቀበልክ የፈለገውን ይምረጥ፣ ምን አገባህ አንተ? እንደገና ሰው በሰራው ስራ ይጠየቃል ብለህ ካመንክ የታዘዝከውን ሁሉ ለመስራት የተከለከልከውን ሁሉ ለመከልከል ዝግጁ ትሆናለህ ማለት ነው። እነዚህ ነጥቦች ተቀባይነት ከሌላቸው ግን በምንም አይነት የማመን እድል ሊመጣ አይችልም ማለት ነው። ስለዚህ እነዚህ ነጥቦች ላይ ልዩ ትኩረት መሰጠት ስለነበረበት በእነዚህ ዙሪያ በተለይ አጫጭር ሱራዎች ከዚህ ጀምሮ ይሄ በተለይ የመጨረሻው ጁዝ በአመዛኝ በቂያማ ቀን ዙሪያ ነው የሚያጠነጥነው ማለት ነው። ለምን? ወሳኝ ነጥብ ስለሆነ እዚህ ላይ አንድ ሰው መስመር ከያዘ ሁሉም ነገር የተስተካከለ ይሆናል። እነዚህን ነገሮች ካልተቀበለ ግን የፈለገውን ነገር ወዕዝ ብታረገው፣ ብታግባባው፣ ተርሂብ ብታረገው ከንቱ ልፋት ነው፣ ማሰሪያ የሌለው ነገር ነው ማለት ነው። ስለዚህ አላህ Subhanahu Wa Ta'ala ምን አለ? አማ የተሳአሉን አለ። እነሱ ጧት ማታ እንደ መወያያ አጀንዳ የሰሞኑ አንድትን አድርገው ሙሐመድ እኮ ሰው ተሞተ በኋላ ይነሳል እንደገና በሰራው ስራ ይጠየቃል አለ። ምን አይነት ጉደኛ ነው ታዲያ? ከሆነ ለምን አባቴ አይነሳም? ለምን አያቴ አይመጣም? እያሉ ይሳለቁ ነበር በየጠጅ ቤቱ እያሽካኩ ማለት ነው። እና አላህ ደግሞ Subhanahu Wa Ta'ala እነሱ እንደ ዘበት እንደ ቀልድ የሚያዩትን ነገር እሱ ደግሞ በበኩሉ ምን አስገራሚ ያደረገው ማለት ነው። ሰው እንዳቅሙ እንግዲህና የሚያስበው እነሱ ሰው ተሞተ በኋላ መነሳትና እንደገና መመለስ አስገራሚ ጉድ ነገር አድርገው ሲያዩ
አላህ ደግሞ ይሄን ነገር አለመቀበላቸውና አለማመናቸው ነው ይልቁንስ የሚያስገርመው ይላል ማለት ነው። እና ስለምኑ ነው የሚጠያየቁት አለ። ይሄ ነገር እውነት ያጠያይቃል? የሚያወያይ የሚያወዛግብ ነገር ነውን? አላህ Subhanahu Wa Ta'ala خالق السماوات والارض ነው። على كل شيء قدير ነው። የፈለገውን ማጥፋት የፈለገውን ማልማት የሚችል ጌታ ነው ማለትን ያቃሉ። ወይም ባንድ ፊት እኮ ጌታ የለም ቢሉ እንደ ሹዕዮቹ አንድ ነገር ነበር። የሚገርመው ጌታ አለ ብለው ያምናሉ ሙሽሪኩል አረብ። ጌታ የዓለም ባለቤት ነው ሰማይ መሬትን የፈጠረ እሱ ነው ብለው ያምናሉ። ይሄንን ከተቀበሉ እንደገና ጌታ የፈለገውን ነገር ለማድረግ እንደማያቅተው እየታወቀ ለምንድነው ሰው ተሞተ በኋላ ያስነሳም ብለው የሚከራከሩት? ስለምኑ ነው የሚጨቃጨቁትና የሚጠያየቁት ያሉት ይላል ማለት ነው። ጥያቄውን በጥያቄ ማለት ነው። አን ነበኢል ዐዚም ስለ ታላቁ ዜና ነው የሚወያዩትን ይላል አላህ Subhanahu Wa Ta'ala። ነበእ ማለት አልኸበሩል አሃም በጣም አሳሳቢ የሆነ ዜና ነበእ ይባላል ማለት ነው። እና ይሄ የቂያማ ቀን ዜና በጣም አሳሳቢ ነው። ለምን? ሁሉን የፍጥረታትን ሁሉ የሚያተራምስ ነገር ነውና። በሰዎች ብቻ አይደለም፣ በጅኖች ብቻ አይደለም፣ በመላእኮች ብቻ አይደለም፣ በእንስሳት በነፍሳት ብቻ አይደለም። ዓለም የሚፈራረስና የሚተራማመስበት ክስተት ነው። ይሄ ትልቅ ዜና ነው። እንግዲህ ይሄ ነገር ግን እንደ ተራ ነገር አድርጎ እውነት ይሆናል አይሆንም ተብለህ ጥሬ ነገር አድርገህ ልትከራከርበት ይገባል? አላህ Subhanahu Wa Ta'ala ዓለምን የፈጠረው ለምንድን ነው? ራሱ ዓላማ አለው። ይህችን ዓለም ደግሞ አንድ ቀን ፍጻሜ ላይ አደርሳታለሁኝ አፈራርሳታለሁኝ በሌላ ተካታለሁኝ ካለ ባለቤቱ ይሄ ነገር አንተ በደካማ አቅምህ ለምን እንዴት ማለት ይገባሃልን? መጠያየቅ ያስፈልጋል? ጌታ ታለ መብቱ ነው፣ ስልጣኑም ኃይሉም የሱ ነው። ምን ችግር አለ ብለህ መቀበል ነው እንጂ እኔ ይሆናል ያልኩትን ነገር እነሱ እንደ ጥሬ ነገር አድርገው እንደ ውሸት ሊሆን እንደማይችል ዘበት ተቆጥሮ ስለ ትልቁ ዜና እነሱ እንደገና ተራ ነገር አድርገው ዝም ብለው በዘፈቀድና በግምት ሊከራከሩና ሊወያዩበት ይሞክራሉን ይላል አላህ Subhanahu Wa Ta'ala። الذي هم فيه مختلفون እነሱ በሱ ዙሪያ የሚጨቃጨቁና የሚለያዩበት የሆነ በመሰረቱ ይሄ ነገር ማንንም ሰው ሊያጨቃጭቅ ባልተገባው ነበር ማለት ነው። ለምን? ወላ ينبئك مثل خبير እንደ ምስጥር አዋቂው ጌታ የሚነግርህ ነገር ማንም የለም አይደለም እንዴ? ከዋቂው ሁሉ በላይ ማን ነው አዋቂው ከተባለ ማን ነው ልትል የምትችለው? አላሁ አልዓዚም አይደለም እንዴ? ስለዚህ የመጨረሻ ያዋቂዎች ሁሉ መጨረሻ የእውቀቶች ሁሉ ምንጭ የሆነው አላህ ይሆናል ይሄ ነገር ያለቀለት ነው ተወስኗል ብሎ ከነገረ ሌላ ዚግባ የማይባል ሰው ተነስቶ እንዴት ይሆናል ሊል ይገባዋልን? በዚህ ዙሪያ መጨቃጨቅስ ያስፈልጋልን? ማን ከወሰነ በላይ ማን ነው አስተያየት ሊሰጥ የሚችለው ይላል አላህ Subhanahu Wa Ta'ala። ከላ እና የሰው ልጆች አቅማችሁን ወቁ። ከላ የሚለው የማስጠንቀቂያ ጠጣር ቃል ነው በአረበኛ ማለት ነው። ከሊመቱ ዘጅሪን ወረድዒን የመወረፊያና የማስደንገጫ ስርዓት ማስያዣ ቃል ነው ማለት ነው። ረፍ እንደሚባለው ማለት ነው። ይሄ ነገር አያገባህም። አንድ ባለስልጣን ለምሳሌ ኮስተር ባለ ቃል ረፍ በሚል ጊዜ ምንድነው የሚሰማው? ሰው ጸጥ ነው የሚለው ሁሉም አይደለም እንዴ? ከላ ይላል ተቆጠብ፣ ይሄ ነገር አያገባህም አይመለከተህም። ማንም ስለ ቂያማ ቀን ይመጣል አይመጣም እያላችሁ የምትከራከሩ ሰዎች ሁሉ አትሳሳቱ። በዚህ ነገር ውስጥ ጭራሹን ክርክር እንዲደረግ አልፈቅድም አልወድም ረፉ ይላል ማለት ነው። ሰያዕለሙን ይህንን ማስጠንቀቂያ ያልተቀበሉና አደብ የማይገዙ ካሉ የዚህ ስራቸው የዚህ ስተታቸው ውጤት ምን እንደሚሆን በቅርብ ያያሉ ይላል አላህ Subhanahu Wa Ta'ala። ሰያዕለሙን ረፍ ብያለሁ እንቢታልክ ታገኛታለህ። በቃ አጭር ቃል ማለት ነው። እና ይሄ የጌታ ውሳኔ ተደረሰው በኋላ አንድ ሰው በዚህ አጀንዳ ላይ እንደገና ሊያላግግ ቢሞክር ወዮልህ ተጠንቀቅ ይላል አላህ። ቀይ ማብራት አሳየ ማለት ነው። ثم ከላ አንድ ማስጠንቀቂያ አይበቃም፣ ሰዎች ደረቆች ናቸውና ማለት ነው። አሁንም የሰው ልጆች ተጠንቀቁ አቅማችሁን ወቁ ይላል። ሰያዕለሙን አሁንም ይህን ማስጠንቀቂያ ዋጋ የማይሰጡ ሰዎች ካሉ የዚህ ውጤት ምን እንደሚሆን በአጭር ጊዜ ያውቃሉ ይላል። ሰያዕለሙን በሱ ዘንዳ ቀጠሮው ቅርብ ነው፣ ለኛ እንኳን ሩቅ ቢመስል ማለት ነው።
إنهم يرونه بعيدا ونراه قريبا እና ሩቅ አላደረገውም ሰውፈ አላለም ሱረቱል ተካሱር ላይ ሰውፈ ተዕለሙን ነበር የሚለው እዚህ ደግሞ ሰያዕለሙን በሲን ብቻ በሚሆን ጊዜ በቅርብ ጊዜ የሚመጣ ውጤት እንዳለ ነው የሚጠቁመው ማለት ነው ስለዚህ ተውብያችኋለሁ እምቢ ካላችሁ ውጤቱን ታውቁታላችሁ አሁንም ተው ተጠንቀቁ እምቢ ካላችሁ ውጤቱን ታውቁታላችሁ ይላል ደጋግሞ አላህ Subhanahu Wa Ta'ala አለም ነጃል الارض ሚሃዳ ለመሆኑ ቂያማ ቀን ይመጣል አይመጣም ሙታን ይነሳሉ አይነሱም ሰራተኞች ይጠየቃሉ አይጠየቁም ይመነዳሉ አይመነዱም እያላችሁ የምትጓተቱትና የምትናከሱት አላህ የፈለገውን ነገር ለማድረግ አይችልም ለማለት ፈልጋችሁ ከሆነ እቅጩን ተናገሩ ምን ዙሪያውን ትሄዳላችሁ ይሄን ነገር አደርጋለሁኝ ያለው አላህ العظيم ነው አላህ ደግሞ የሚፈልገውን ነገር የሚያቅተው ነገር የለም ማለትም በመሰረቱ ተቀበላችኋል ይሄንን ከተቀበላችሁ ጌታ ለማድረግ የሚፈልገውን ነገር እስካላቃተው ድረስ ሙታን ማስነሳትስ ለምንድነው ግራ የሚገባችሁ ይላል ለዚህ ማረጋገጫ ከፈለጋችሁ ይሆናል ተብሎ የማይገመቱ ነገሮች አላህ ግን በቀላሉ ሊያከናውናቸው እንደቻለ እስቲ ላስገንዝባችሁ በዙሪያችሁ የምታያቸውና የምታቋቸው ነገሮች በጌታ ቁድራ እንዴት እንደተሳኩ ላስገንዝባችሁና ተዛ ተነስታችሁ ይሄን ሁሉ ያደረገ እስከሆነ እውነትም ሙታን ሊያስነሳና ሊመነዳ የሚችል ነው ማለትን ተረዱ ዘንድ እስቲ አንዳንድ ነገሮችን በተጨባጭ እዚሁ ዱንያችሁ ላይ እለት በለት የምታዋቸውን ነገሮች ላስገንዝባችሁ ረስታችሁ ከሆነ ይላል ለምሳሌ አለም ነጃል الارض ሚሃዳ ይህችን የምትኖሩባትን አገራችሁን ምድርን ምንጣፍ አላደረኩላችሁም ምን ይላል ምድር ከየት ነው የመጣችው ማን ነው ያመጣት እኔ ባላመጣት ኑሮ ባላነጥፋት ባልደለድላት ኑሮ እናንተ በዚህ ምድር ላይ መኖር ትችሉ ነበር የሰው ልጆች ይላል ይሄ እንግዲህ ማንንም ሰው ለሚያቀው ነገር ነው ማለት ነው የት ላይ ነው የምትኖረው የሰፈርከው ቢባል መሬት ላይ ነው ሁላችንም ያለ ነው ይሄን መሬት ማን ያመጣው ከተባለ ሙሽሪኩል አረብ ሳይቀሩ አላህ ነው ይሉ ነበር ወለይን ሰአልተውም መን خلق السماوات والارض ليقولن الله ይላል እና ይሄን መሬት ፈጥሬ በራች አስፍሬ ምግባችሁን እንዲበቅልላችሁ ተሰራይ ዝናብ እያወረድኩኝ ተመረት በቃይ እያበቀልኩኝ ማዕድንን እያወጣሁኝ ከባህር የተለያዩ ማዕድኖችን እያመጣሁኝ እንስሳቶችን እያረባሁኝ የምመግባችሁ እኔ አይደለሁም እንዴ ይሄን ሁሉ ማድረግ የቻለ ጌታ ታዲያ ነገ ደግሞ እንደገና ተሞት በኋላ ማስነሳት አለ ሲባል ምንድነው ችግሩ ይላል ማን በተጨባጭ መረጃ ማለት ነው ልትክደው በማትችለው እና መሬትን ለእናንተ ምንጣፍ አላደረኩም ምን ብትፈልግ ትተኛባታለህ ብትፈልግ ትቆፍራታለህ ብትፈልግ ትሄድባታለህ በፈለከው ሐጃ ሁሉ የምታወጣባት መሬት የምትፈላሰስባት የምትጨፍርባት መሬት ማን ነው የዘረጋልህ ይላል አላህ Subhanahu Wa Ta'ala ወልጅባላ አውታዳ ጋራዎችንስ ደግሞ መሬታችሁን ወደ ታይ ረግጠውና ቸክለው እንዲይዙ አላደረኩም አንተ ሚደቢኩም እንደሚለው በሌላው ቦታ እና መሬት በባህር ላይ ነው ያለችው በመሰረቱ ተታች ባህር ነው እና ባህር ተንቀሳቃሽ ነገር ነው እንደምታውቁት በላው ላይ ያለውን መሬት ይዞ እንዳያንጓልላት በነዋሪዎች ላይ ስጋት እንዳትፈጥር ሚዛኗን ጠብቆ እንዲይዙ ትልልቅ ጋራና ተራራዎች ደግሞ በተለያየ ርቀት ደርድሮባታል መሬትን ማለት ነው ወደ ታይ ረግጠው እንዲይዟት ይሄንንስ ያደረኩት እኔ አይደለሁም ምን እነዚህ ጋራዎች ተራራዎች የሉም ብሎ ሊከራከር የሚችል ሰው አለ ማንም ሰው የለም ስለዚህ ይሄንን ጋራ ደርድሮ መሬትን አርግቶ በባህር ላይ እንድትኖር ያደረገው ማን ነው ከተባለ አላህ ነው ይሄን ለማድረግ የሚችል ጌታ ታዲያ ይሄን ደካማ ፍጡር ተናንተና የሞተውን እንደገና ሩህ ጨምሮ ተነስ ቢለው ምንድነው ችግሩ ይላል አላህ Subhanahu Wa Ta'ala ወخلقناكم ازواجا እናንተንስ ደግሞ በተቃራኒ ጾታ ተጣማሪ አድርገን አልፈጠርናችሁም ምን ይላል በመሰረቱ ካልነበራችሁ አመጣናችሁ ከአደም ከዛ በኋላ አንድ ጾታ ብትሆኑ ኑሮ ወንድ ብቻ ቢሆን ኑሮ እርባታው እንዴት ብሎ ነበር የሚቀጥለው ሴት ብቻ ቢሆን ኑሮ እንዴት ነበር ሊቀጥል የሚችለው ግን ትውልድ በትውልድ እየተተካ እስተተው ያዘለት ቀጠሮ ድረስ እንዲቀጥል ሁለት ተቃራኒ ጾታዎች ሴትና ወንድ አደረኳችሁ ሁለት ሴትና ወንዶች ደግሞ ወንድ ሴትን እንዲፈልግ ሴት ወንድን እንዲፈልግ ሁለታቸውም ስሜት እንዲያጣምራቸው አደረኩኝና
ዘራችሁ እንዲቀጥል እርባታችሁ እንዲሰፋ ያደረኩት እኔ አይደለሁምን ይላል አላህ Subhanahu Wa Ta'ala። እና በየጊዜው ያው ሰዎች በተጣመሩ ቁጥር ልጆች ይፈለፈላሉ ከመሐከል። እነዚህ ልጆች ተናንተ አልነበሩም። ጭራሽ የሌሉትን ልጆች አላህ ከናንተ አብራክ እያስወጣ እያስወለዳቸው እያያችሁ እነዚህን ሰዎች ደግሞ አንድ ቀን እንደገና ተሞት በኋላ ተመለሱ ቢላቸው ያቅተዋል የሚለው ከየት ነው የመጣላችሁ እስቲ ንገሩኝ ይላል አላህ Subhanahu Wa Ta'ala። ወጃልና ነውመኩም ሱባታ እንደገና ደግሞ እንቅልፋችሁን የእንቅስቃሴ መቁረጫ አላደረግንምን ይላል። አድርገናል ማለት ምንድነው? ሰዎች በቀን በክፍለ ጊዜ በስራ ይሰማራሉ። ብርሃን ስለሚሆን ሁሉም እንዳቅሙ በያቅጣጫው ይንቀሳቀሳል የዕለት ጉርሱን ለማግኘት ማለት ነው። እና ሲደክም ሲባትል ይውልና በሚመሽበት ጊዜ ቀን እንግዲህ ሳያቀው ሲሯሯጥ የዋለው የደከመውና የዛለው ሰውነቱ እንደገና አረፍት እንዲያገኝ ይተኛል ማለት ነው። በሚተኛ ጊዜ ያነበረው በመንገድ ላይ በጣም ሸዋሪዎች ጠቡ ሲተራመስ የነበረው ሁሉ አንድ ሰው ዝር ሚል ይጠፋል በሌሊቱ ክፍለ ጊዜ ማለት ነው። ያንን እንቅልፍ አንጥቼ ረጭ አድርጌ ያስተኛቸዋለሁ አይደለም ይላል። ይሄ ምንድነው የሚያሳየው? ልክ እንደ ሙታን ነው የምትሆኑት ማለት ነው። ቀን በሙሉ አገሩ ሲተራመስ የነበረው ሁሉ ሌሊት ያ ሁሉ ረጭ ብሎ ያንኳረፈ ነፍሱን የማያቅ የሚሆነው ሞት ውስጥ ነው ያለው። መለስተኛ ሞት ነው ማለት ነው። ሲነጋ ደግሞ ተነስ ነግቷልና ተሞት ተነስና እንደገና ተንቀሳቀስ እያልኩ በየቀኑ ናሙና እያሳየኋቸው አይደለም እንደ ይላል አላህ Subhanahu Wa Ta'ala። ስለዚህ እንቅልፍ የሞት ወንድም ነው ይባላል በተለምዶ በአገራችን እንኳን ነጋገር ባይሆን ታላቅ ወንድም ስለሆነ አይጨክንም ቶሎ ይመልሳል። ይሄ እንግዲህ ነሙዘጅ ነው የሚያሳያችሁ ማለት ነው። መለስተኛው ሞት በየቀኑ እየዘየረቻችሁ ነው። በ24 ሰዓት ግማሹ ሞት ግማሹ ህይወት ነው ራሱ የናንተ ኑሮ። ስለዚህ ሰው በሚሞት ጊዜ አይኑ ያያል፣ በእንቅልፍ በሚይዘው ጊዜ ጆሮው ይሰማል፣ ልቡ ያስባል። በቃ የተዘረረ ነው እኮ ትንፋሹ ብቻ ትርግ ተማለት በስተቀር ተጀናዛ ምንድነው የሚለየው? ግን ጨርሶ ሸንኮፉ ስላልተነቀለ አንድ ነገር ሲነካው ድምጽ ሲሰማ ብትት ብሎ ይነሳል እንጂ መለስተኛ ሞት ላይ ነው እኮ ያለው። ያኛው ግን ረጅም ሞት ስለሆነ ብቻ ነው ልዩነቱ። እለት ተለት በ24 ሰዓት እየገደልኩህ እያነሳሁ በተግባር እያሳየሁ እንደገና ትልቁ ሞት ሲመጣ ትልቁ ባዕስ እንደሚከተለው ለምን ትጠራጠራለህና ትከራከራለህ ይላል አላህ Subhanahu Wa Ta'ala። ይሄ እንግዲህ ተጨባጭ ሙባሽር የሆነ መረጃ ነው ማለት ነው። ስለዚህ ቁርአን ራሱ እንቅልፍን ሞት ይለዋል ማለት ነው። አላህ የተወፈለ አንፉሰ ሒነ መውቲሃ አላህ ነፍሶች እድሜያቸው ሲያልቅ ይወስዳቸዋል ይላል። የእያንዳንዱ ፍጡር ኩሉ ነፍስን ዛኢቀቱል መውት ባለው ውሳኔ መሰረት አጀሉ ከደረሰ ማንም ሰው ነብይ ነው ወልይ ነው ትልቅ ነው ትንሽ ነው የሚባል ነገር የለም ይጠርገዋል ማለት ነው። የጌታ ውሳኔ ነው። ወለቲ ለም ተሙት ፊ መናሚሃ ይላል ወዩሚቱ ለቲ ለም ተሙት እንደገና ደግሞ ገና እድሜ ያልደረሰባትን ነፍስ በየለቱ ይገላታል ይላል። በምን በእንቅልፍ አማካይነት ይወስዳታል። እና ወለቲ ለም ተሙት ፊ መናም ፈዩምሲኩ ለቲ ቀዳ عليها الموت ويرسل الاخرى الى المان ነው። በእያንዳንዱ ቀን 24 ሰዓት ውስጥ ሞትና ህይወት በእያንዳንዱ ሰው ላይ ይፈራረቃል። እና ያኛው ዋናው ሞት ከመጣ خلاص በፈለገው ቦታ ይወስደዋል። ግን መለስተኛው ሞት ከሆነሳ ገና እድሜ ካለው በዛ በእንቅልፍ አማካይነት ነፍሱ ተወጣለች በተወሰነ ደረጃ ታአካሉ በተወሰነ ደረጃ ትሄድና ግን ስልክ አላት አካሏ ጋር ጨርሳ እንዳትበጠስ ማለት ነው። እና ስለዚህ ሰው በመናሙ የተለያየ ዓለም ይቃኛል። ዝተኝታል አንተ ያለ ባቡር ያለ ትኬት ያለ አይሮፕላን ስንቱን ዓለም ነው የምታየው። አንዳንዶቹ ጀነትም ጀሃነም ያዋሉ እንደውም ተዛ ዓለም አልፈው ዝተኝቷል። እሱ አንድ ስንዝርም አልተንቀሳቀሰም። ግን አንድ ነገር ቀክ በሚልበት ጊዜ ወዳው ሸንኮፏ ስላለ ይደርሳታል ማለት ነው። ምን ነካው አካሌን ብላ ደንግጣ መጣ ጥልቅ ትላለች ማለት ነው። እና ወለቲ ለም ተሙት ፊ መናሚሃ ገና ያልሞተችውን በእንቅልፍ ልቧ በሞት ላይ ያረጋታል ይላል አላህ Subhanahu Wa Ta'ala። እና እንደዛ እንደሄደ በእንቅልፍ አማካይነት እንደሄደች ያ ዋናው ቀጠሮ ከደረሰባትስ ወይም ሲኩለቲ ቀዳ عليها الموت እዛ እንደሄደች እዛው ተጠልፋ ትቀራለች። ቀጠሮ ደርሷል መመለስ አትችይም። አንድ ሰው ማታ በሰላም በልቶ ተጥቶ በተሰው ጋር ተጫውቶ አልጋው ላይ ተኝቶ ሞቶ ተገኘ የሚባል አይታችሁ አታቁም? አትሰሙም? በየጊዜው ገለኩ ሞተ ምን ሆነ
ምንም ሳይታመም ማታ ተጫውቶ ምን ብሎተኛ ተነስ ሲባል ጧት የለም። ለምን? በእንቅልፍ አማካይነት ሂዳ ነበረ፣ እዛው ታገተች። ቀጠሮ ደረሰብሽ፣ በቃ መሄድ አትችይም ተባለች። አስከሬን እዚሁ እንደተዘለለ ቀረ ማለት ነው። ወይርሲሉ الأخرى ገና ቀጠሮ ያላለቀባት ከሆነ ግን በይተመለሽ ትባላለች፣ ጊዜው የእንቅልፍ እንትኗ ሲያበቃ ማለት ነው። ስለዚህ ቁልጭ አድርጎ ነው የሚያስቀምጠው። በዚህ መልክ በየለቱ እየሞታችሁ እየተነሳችሁ እየተመለሳችሁ እየታደሳችሁ ነው ያላችሁት። ታዲያ ቂያማ ቀን ሲመጣ በጅምላ አንድ ቀን አስነሳችኋለሁኝ በሚል ጊዜ ምን አዲስ ነገር ተፈጠረና ነው ይሄ ነገር ይሆናል አይሆንም እያላችሁ የምትከራከሩት ይላል አላህ Subhanahu Wa Ta'ala። እና ወጃልና ነውመኩም ሱባታ ማለት ቀጥዓን ለሐረካቲኩም ለንቅስቃሴያችሁ መቆረጫና እንደገና ለአካላችሁ መታደሻና ማረፊያ አደረግንላችሁ። ወጃልና ለሌለ ሊባሳ ሌሊትንስ ደግሞ ለናንተ አልባሳት አላደረግንምን ይላል። ሌሊት እንግዲህ ራሱ ትልቅ ተአምር ነው። በአለም ደረጃ አላህ Subhanahu Wa Ta'ala ክፍለ ጊዜው ሌሊት በሚሆንበት ጊዜ የሁሉ የፀሐይ ብርሃን የት ሄደ? እሺ ይሄን ብርሃን በአለም ደረጃ አንዲት ከተማ አይደለም፣ እንትና አይደለም፣ ክፍለ ሀገር አይደለም፣ ዓለምም ሙሉ በሙሉ ይሄን የመሰለ ብርሃን በአንድ ጊዜ አጥፍቶ አይን ቢወጉ ማይታይ ጨለማ ውስጥ ይጨምረዋል አይደለም እንደ በየቀኑ ሲነጋ ደግሞ ያ ሁሉ ጨለማ የት ሄደ? ሰዎች ይኸው እችን መስጂድ ለማብራት አሁን ብትቆጥሯቸው እዚህ ያሉ አምፖሎች ስንት ናቸው? ማአት ናቸው። ይችን ለማብራት እንደዛም ሆኖ ይኸው የጣውን አላህ በመስኮት የምታየው የአላህን ጣይ ያህል ያበራሉ። እነዚህ ሁሉ ምንም የላቸውም። ግን አላህ በአንዲት አምፖል ዓለምን ዳር እስከ ዳር ያበራታል። ቁድራው ማለት ነው። በአንዲት አምፖል ብቻ ዓለምን ዳር እስከ ዳር አንድ ነገር መርፌ ብትወድቅ አለችበት ቦታ ቁልጭ ብላ ትታያለች ማለት ነው። ሲፈልግ ደግሞ ይሄን ብርሃን በአንድ ጊዜ አጥፍቶ ሌላው ቀርቶ አይንህን እንዴት በጣት ልታነቁረው ብታይ አታየው ማለት ነው። ይሄን ያደረገው ማን ነው ይላል አላህ Subhanahu Wa Ta'ala። እና ሌሊትን ለናንተ ሽፋን አላደረግንም ምን ልባስ። እንግዲህ ሌሊት በሚመጣ ጊዜ ሰዎች በአመዛኝ የረፍት ጊዜ መሆኑን ያውቃሉ በተፈጥሯቸው። ሰዎች ብቻ ሳይሆን እንስሳዎችም ጭምር ይሄን ያውቃሉ ማለት ነው። በአሁኑ ጊዜ ያው ሙልሂዶች ይሄንንም ለማዛባት እየሞከሩ ነው። ግን ሌሊትን ለረፍት ቀንን ለስራ ነው አላህ የመደበው በተፈጥሮ ማለት ነው። እና የተኛ ሰው ደግሞ ራሱን መቆጣጠር አይችልም። ያው በእንቅልፍ ላይ ስለሆነ የለበሰውን ነገር መጀመሪያ በስርዓቱ ለብሶ ቢተኛ እንኳን ሲገለባበጥ ልብሱ ይወድቃል፣ አርቃኑን ሊንከባለል ይችላል ማለት ነው። ግን አላህ ለህክመቲህ የክፍለ ጊዜውን ጨለማ ያደረገው አንተ ያዘጋጀው ልብስ እንኳን ብርድ ልብስ ተንሸራቶ ቢወድቅ አይብህ እንዳይታይ ብሎ ነው ጊዜውን ራሱ ልብስ ያደረገልህ ማለት ነው። ይሄን ያደረገልህ ጌታ አይደለም እንደ ይላል። ወጃልነ النهار معاشا ቀንን ደግሞ ለስራ መሰማሪያ እያንዳንዳችሁ የስራችሁን ሰርታችሁ ለመግባት እንዲመቻችሁ ማብራት የግል ማብራት ስለማይበቃ የአላህ Subhanahu Wa Ta'ala ወጥ የሆነ አጠቃላይ ብርሃን አደረገላችሁ ይላል ማለት ነው። ይሄን ሁሉ ለማድረግ የቻለ ጌታ እውን ሙታንን ማስነሳት ያቅተዋል? አዩ አቅሊን هذا تفكرون به ይላል አላህ Subhanahu Wa Ta'ala። ወበነይና ፈውቀኩም ሰብዓን ሽዳዳ ከዛም በላይ ደግሞ ከበላያችሁ 7 ጠንካራ የሆኑ ግንቦችን ገንብተናል ይላል ማለት ነው። ምን ማለት ነው? 7 ሰማያትን ባዶ ህዋ ላይ ማለት ነው። ከዚህ ከምድራችን አንስቶ መጀመሪያው ሰማይ ድረስ ያለው ርቀት ምን ያህል ነው? 500 አመታት እንዲህ በአግዳሚያ ቢከር ኑሮ 500 አመታት የሚጨርስ ርቀት ላይ ነው ያለው። በዛ ላይ ያለው ሰማይ ከታች አንዲት ሳር የምታህል መሰሶ አይደግፈውም። በአለም ደረጃ ያለው ግዝፈት ማለት ነው። ከላይ ክርም ያህል ማንጠልጠያ የለውም። ያ ሁሉ ስፋት ያ ሁሉ ግዝፈት ያን ሁሉ ውፍረት ይዞ ሰማይ አንዱ ሰማይ ድንዳኔው ደግሞ እንደገና ውፍረቱ 500 አመት ነው ራሱ። እኛውን ስንገምተው ስናስበው እንደ ዝም ብሎ እንደ ቆርቆሮ ነገር ይመስለናል ማለት ነው። ግዙፍ ዓለም ነው። የሁሉ ክብደትና ስፋት ይዞ ባዶ ህዋ ላይ ያለምንም ማንጠልጠያ ያለምንም መደገፊያ ሰማይ። ከዛ በላይ ደግሞ ሌላ 500 አመታት ርቀት ላይ ሁለተኛው ሰማይ ይመጣል። ከዛ ሶስተኛው፣ አራተኛው፣ አምስተኛው፣ ሰባተኛው ይደርሳል። ይህን ሁሉ እንግዲህ ጠንካራ የፈለገው መላይነ ስቲንን ቢቀመጥ የማይሸረሸር ሲያና የማያስፈልገው ይህን የመሰለ ጠንካራ ግንብ በባዶ አየር ላይ የደረደረው ማን ነው ይላል። ይህም ማድረግ ነው የሚከብደው እኒህን ደካማ ሰዎች ተሞት ማስነሳት ይላል። ለخلق السماوات والارض اكبر من خلق الناس
ይልሃል ማለት ነው። ብታውቁ ኑሮ ይልቁንስ በአላህ ላይ የሚያዳግት ነገር ቢኖር ኑሮ ሰማያትና ምድርን መፍጠር ነበረ ማቃት ያለበት። ግን ሰማያትና ምድርን መፍጠር ምንም አላቃተውም። ይህን ማድረግ የቻለ ጌታ ሙታንን ማስነሳት ያቅተዋል ብላችሁ ትገምታላችሁ ይላል። هذا وصلى الله وسلم على النبي وإلى اللقاء